ዳንኤል እንደምን አመሸ ኦልሞስት እንደምን አደርክ የሚያባበል ነው በፈረንጅ እኩለ ሌሊት። አሁን እኩለ ሌሊት ላይ ነው የማነጋግር። ሰበር ዜና አለ። የዩናይትድ ስቴትስ አሜሪካ ፕሬዚደንት የተኩስ አቁሙን ማራዘማቸውን ገልጸዋል። ፕሬዚደንቱ ማራዘሚያቸውን በማህበራዊ ገጻቸው ላይ ነው የሰጡት። ምንድን ነው የሚሉት? የኢራን መንግስት ክፉኛ የተሰባበረ ማለት አንድ ወጥ አመራር የለም፣ የተለያዩ ኃይሎች ናቸው ያሉት እርስ በርስ የሚፎካከሩ እንደማለት ነው። የኢራን መንግስት ክፉኛ የተሰባበረ ከመሆኑ አንጻር የማይጠበቅ አይደለም ይላሉ በቅንፍ እና የፓኪስታኑ ፊልድ ማርሻል የሀገሪቱ ጦር ኃይል አዛዥ ናቸው አሲም ሙኒር እና ጠቅላይ ሚኒስትር ሼህባዝ ሸሪፍ በቀጥታ ያየው ነው ጽሑፉን የምናገረው። እነዚህ በጠየቁት መሰረት ኢራን ወይም የኢራን መሪዎች እና ተወካዮች አንድ ወጥ ለጦርነቱን በቋሚነት የሚቋጭ አንድ ወጥ ሐሳብ የድርድር ሐሳብ ይዘው እስኪመጡና ውይይቱም ተደርጎ እስኪያበቃ ውጤቱ ምን የሚሆን እስከዛን ጊዜ ድረስ ተኩስ አቁም እንዲራዘም አድርጌያለሁ ብለዋል። ደግመዋለሁ። የኢራን ተወካዮች ወይም መሪዎች ይህን ጦርነት በቋሚነት የሚያቆም የድርድር ሐሳብ ይዘው እስኪቀርቡና ቀርቦም ውይይት ተደርጎበት ድምዳሜ ላይ እስኪደረስ ይስማሙ ወይም ይክሸፍ ማለት ነው። እስከዛ ፖይንት ድረስ እነዚህ ይሄ በዚህ መልኩ እስኪካሄድ ድረስ አሜሪካ የቀነ ገደቡን አራዝማለች የሚል ነው። ዶናልድ ትራምፕ ቀነ ገደቡ ያልቃል ብለው የነገሩን በሳቸው በነገው ዕለት በዋሽንግተን ሰዓት አቆጣጠር ማምሻው ላይ በኢትዮጵያ ደግሞ ወደ ሌሊት 7 ሰዓት 8 ሰዓት 9 ሰዓት ባሉት ውስጥ ይሆን ነበረ። በነገራችን ላይ በትክክል ግን የተኩስ አቁሙ ያከተመው ወይም የሚያበቃበት ቀን ዛሬ ማክሰኞ ነው። ኢራንም ፓኪስታንም ይህንን የገለጹት ከሌሊቱ 10 ሰዓት ላይ የነበረው የ15 ቀን የተራዘመው 15 ቀን ገደብ ያበቃል። ነገር ግን ዶናልድ ትራምፕ ሮብ በዋሽንግተን ሰዓት አቆጣጠር ማምሻው ላይ ወይም በኢትዮጵያ ሮብ ሌሊት በማለት አስቀድሞ ይሰጡ ስለነበረ በውስጥ ታዋቂነት ሌላ አንድ ቀን ማራዘሚያ አግኝቶ ነበር ማለት ነው። አሁን ደግሞ እንደሰማኸው ኢራኖች ወደ ኢስላማባድ አለመምጣት ብቻ ሳይሆን ይመጣሉ አይመጡም የሚለውን ለፓኪስታን ሳያሳውቁ በመቅረታቸው ፓኪስታንም ተሰላጅታ ማስታወቂያ ሚኒስትሯ ይህንን መግለጫ ለማውጣት ተገደዋል። አስገራሚ ነገር ከዚህ ዜና ጋር ዳንኤል፣ ፕሬዚደንት ዶናልድ ትራምፕ ኢራን አንድ ወጥ ሀሳብ የሰላም ሀሳብ ይዛ ቀርባ ውይይት ተደርጎ እስኪያበቃ ድረስ ላለው ጊዜ ያክል የተኩስ አቁሙን አራዝመናል ቢሉም ሌላ የጨመሩበት ቃል አለ። ያም ቃል ምን ይላል መሰለ? ሁለተኛው አንቀጽን ነው ማነብልም። የዶናልድ ትራምፕ ማህበራዊ ገጻቸው ላይ ጻፉት ነው። I have therefore directed our military to continue the blockade and in all other respects remain ready and able and will therefore extend the ceasefire until such time as their proposal is submitted and discussions are concluded one way or the other ይላል። አሁን እዚህ ላይ ምን ይላሉ መሰለ? ቀደም እንዳልኩ ነው የተኩስ አቁሙ የተራዘመው ኢራን አንድ ወጥ ሀሳብ አቅርባ እሱ ላይ ውይይት ተደርጎ ውጤቱ ምን የሚሆን እሱ እስኪቋጭ ድረስ ላለው ጊዜ ያህል እናራዘማለን የሚል ነው። ነገር ግን ምን ይላል? ጦራችን የኢራን ወደቦች ላይ የጣለውን ከበባ እንዲቀጥልና በማንኛውም በኩል ለውጊያ ዝግጁ እንዲሆን አዝናን የሚሉት አየህ። አሁን ይሄ አዋዜ ልዩ ላይ ለመምጣት ተገደድኩት ከደቂቃዎች በፊት ዋና አዋዜ ላይ
አንድ የሰበር ዜና ጭነናል ዳንኤል። ያ የሰበር ዜና ምን የሚል መሰለም? በተባበሩት መንግስታት የኢራን አምባሳደር ኢራን የኢስላማባዱን ሁለተኛ ዙር ስብሰባ ላለመካፈል ወስኛለሁ እያለች በሚዲያዎች እየገለጸች ነበረ። በተግባርም ዛሬ ምንም ልኡካን አለመላኳ ብቻ ሳይሆን ዛሬ ነበር ይካሄዳል፣ እንደውም በትናንትናው ሰኞ ነበር ይካሄዳል ተብሎ የነበረው አለመላክ ብቻ ሳይሆን ትላክም አትላክም ምንም ግልጽ አላደረገችላትም ለፓኪስታን። ስለዚህ ፓኪስታን ሁኔታውን ካገናዘበች በኋላ በዛሬው ዕለት የተገለጸ ነገርም ነገም የሚደረግ ድርድር ሊኖር አይችልም አሁን ባለው ሁኔታ። ስለዚህ ፓኪስታን ይሄንን በማስታወቂያ ሚኒስትሯ በኩል ገለጸች። ስለዚህ ምንድነው የሚለውን ጥያቄ ስናነብ በኢራኖች በኩል የቀረበው አሜሪካ ውጭ ጉዳይ ሚኒስትር አባስ አርጋችም በዛሬው ዕለት አሁን ከመሸ ባወጡት የኤክስ መልእክታቸው ላይ አሜሪካ የባህር ከበባውን በመጣል የተኩስ አቁም ስምምነቱን ጥሳለች ብለው አቅርበዋል። እንደ አያይዞም አልፎ ተርፎ የንግድ መርከቦችን ላይ ተኩስ ከፍቶ እስከ መቆጣጠር መሄድ ደግሞ የበለጠ አስከፊ ጥፋት ነው እና ኢራን ደህንነቷን ጥቅሞቿን እንዴት መከላከልና ጉልቤዎችን ደግሞ እንዴት ማክሸፍ እንደምትችል ታውቃለች የሚል መልእክት ነው ያሰፈሩት። ይህንን ኢራንን ከበባ ላይ ጥሎ ወደቦቿ ውስጥ ከወደቦቿ ምንም መርከቦች እንዳይወጡ ከውጭ የሚመጡ ወደ መርከቧ እንዳያልፉ በማገድ ህገወጥ ወይም ደግሞ ተኩስ አቁሙን የሚጥስ እርምጃ የተነሳ ቱስካ የምትባለውን ግዙፍ የጭነት መርከብ የመቆጣጠሩን ሂደት በሙሉ የከፋ ጥሰት ነው ብላ ኢራን አቅርባለች። ይሁንና ውጭ ጉዳይ ሚኒስትሩም ሆነ ወይም ደግሞ የፓርላማ አፈ ጉባኤ ቃሊባፍ ቃል በቃል አላሉ። በሚዲያዎች ነው የምትሰማው። በሚዲያዎች አማካኝነት በተለያዩ የፓርላማ አባላት አማካኝነት አንዳንዴ በአቤታይ ዘቡ ስም የሚተላለፉ ነገር ግን ዓለም ከአባስ አርጋችና ከቃሊባፍ ነው በአሁኑ ሰዓት የኢራንን አቋም በትክክል ማወቅ። እነሱ ግን አላሉም። ምንድን ነው የአቋም? የአሜሪካ የባህር ኃይል ከበባ ሳይነሳ በፊት ኢራን ወደ ድርድር አትሄድም ወይም ድርድር ውስጥ አትገባም፣ አትቀጥልም የሚል ነው። ስለዚህ ይህ ሲገለጽ ቆይቷል። አሁን ይሄ ኦፊሻል የኢራን አቋም መሆኑን የሰማነው አሁን ከመሸ በቢቢሲ የኢራኑ አምባሳደር በተባበሩት መንግስታት ድርጅት ምን የሚል መግለጫ ነው የሰጡት ለቢቢሲ? ኢራን አቋሟ ይሄ ነው፣ አሁን እንደነገርኩ የባህር ከበባ ሳይነሳላት በፊት ድርድር አትካፈልም የሚለውን ተንተርሶ ሲናገሩ ምን አሉ? ይሄ በመሆኑ የተነሳ አሜሪካ ድርድሩ ይካሄድ ዘንድ የባህር ከበባውን እንደምታነሳ ወይም ልታነሳ መሆኗን ምልክት ሰጥታናለች ሲሉ ነው የገለጹት። በአዋዜ አንድ ላይ ትልቁ ዜና ሆነ ሄደው ኢራን በድርድሩ ላይ እንድትካፈል ያቀረበችው ቅድመ ሁኔታ የአሜሪካ ባህር ኃይል ወደቦቼ ላይ የጣለው ከበባና ዕቀባ ይነሳልኝ የሚል መሆኑንና በዚህም መሰረት ከበባው ጸንቶ ይቀጥላል፣ አናነሳም፣ ከበባውን የምናነሳው አንዳች ስምምነት ወይም ውል ላይ ከደረስን ብቻ ነው በማለት ዶናልድ ትራምፕ ደጋግሞ መግለጫ የሰጡበትን የባህር ኃይል ከበባ አንስት እንደሚያነሱ ምልክት ሰጥተውናል የሚል ዜና ነው ከኢራኑ አምባሳደር ሰምተን የነበር ነው። አሁን ደግሞ እንደሰማው በሰበር ከዛ በኋላ የመጣሁን ሰበር ነ አሜሪካ ዶናልድ ትራምፕ የቀነ ገደባቸውን ማራዘማቸውን ገልጸዋል። ነገ ሮብ ማክሰኞ በዋሽንግተን ሰዓት አቆጣጠር ምሽት ላይ ያበቃል ያሉትን አንስተው ኢራን አንድ ወጥ የሆነ የድርድር ሀሳብ ጦርነቱን በቋሚነት ለመፍታት የአሜሪካ ጥያቄዎች ያስቀድም ይታወቃሉ። ያንን ይዛ እስክትቀርብና ለምሳሌ ነገ ልታቀርብ ትችላለች፣ ከነገ ወዲያ ልታቀርብ ትችላለች፣ ወይም የምታቀርበው ከ15 ቀን በኋላም ሊሆን ይችላል። እውነታዊ ሆና ከሆነ ግልጽ አይደለም። በቀን
በገደብ ስላልተቀመጠ ይዛ እስከምትቀርብበት ቀንና ከቀረበን በኋላ ውይይት ተደርጎ ውጤት ላይ እስኪደረስ ውጤቱ ምንም ሊሆን ይችላል እዛ ድረስ አሜሪካ የተኩስ አቁሙን እንደምታራዝም ገልጸዋል በሰበር። ከዚህ ዜና ጋር አያይዘው ነው I have therefore directed our military to continue the blockade ያሉት እና ስለዚህም ጦራችን ብሎኬዱን በኢራን ወደቦች ላይ የጣለውን እቀባ ወይም የጣለውን ከበባ አጠናክሮ እንዲቀጥል አዝዣለሁ ነው ያሉት። ስለዚህ አምባሳደሩ የሰጡት ወይም ምልክት ተሰጥቶናል ያሉት ምን እንደሆነም አላብራሩም ነበረ። በዚህ መግለጫ ላይ እንደምትመለከተው አሜሪካ ኢራኖች እሱ ሳይነሳ አንደራደርም ያሉበትን ዋንኛና እንደ ቀድሞ ሁኔታ ያቀረቡትን የባህር ኃይል ከበባን አሜሪካ ወይም ዶናልድ ትራምፕ ፈጽሞ እንደማያነሱና ተጠናክሮ እንዲቀጥል እንደሚያደርጉ ገልጸዋል። ይሁንና የተኩስ አቁሙን ጊዜ ግን አራዝመው ኢራን በእነዚህ ጊዜያት ተጠቅማ ያዋጣኛል የምትለውን የሰላም ሀሳብ ይዛ ቀርባ ጦርነቱን ለመቋጨት እስከምንወያይበት ጊዜ ድረስ አራዝመዋለሁ ብለዋል። ዳንኤል ዓለም አሁን እንግዲህ ኢራን ውይይቱ እስከሚካሄድ ድረስ የባህር ከበባው ይነሳልን ስላለች አሜሪካ ከበባው እንዲነሳ ምልክት ሰጥታለች ሲሉ የኢራኑ አምባሳደር ተናግረው ነበር። ነገር ግን አሁን ደግሞ አሜሪካ የተኩስ አቁሙ እንዲራዘምና የባህር ከበባው ግን እንደሚጸና ተናግረዋልና ስለዚህ አሁንም የሐሳብ ልዩነቶች ገና ስብሰባው ከመካሄዱ በፊት እየታዩ ነውና በእርግጥም በሁለቱ ሀገሮች መካከል ድርድሩ ሊካሄድ እንደሚችል እርግጠኛ መሆን ይቻላል ወይ? የሐሳብ ልዩነት ማንንበት ነገር አለ ዳንኤል። ምክንያቱም አምባሳደሩ አሜሪካ ኖት ትራምፕ ሌላ ሰው አይደለም፣ አሜሪካ ምልክት ሰጥታናለች ወይም ከአሜሪካ ምልክት ተቀብለናል ነው ያሉት። በምን መልኩ ነው የተቀበሉት? ምንድን ነው የሚለው ነገር አልገለጹም። ቢቢሲ ላይ ያለው ዜና ይህንን ነው የሚለው። ስለዚህ አሁን ዶናልድ ትራምፕ ደግሞ በሰማ ሁኔታ የባህር የከበባው አጠናክረው እንዲቀጥሉ አዝዣለሁ ነው የሚሉት። ስለዚህ ቢያንስ እንደዚህ ሁለቱን በማየት ሌላ የተለየ ማብራሪያ ካልሰበት በስተቀረ ዶናልድ ትራምፕ የኢራንን ቅድመ ሁኔታ ማለትም ኢራን በድርድሩ አልካፈልም የሚለውን የከረረ አቋሟን ለማስለወጥ ሲሉ የባህር ከበባውን እንደሚያነሱ ያረጋገጡበት ሁኔታ የለም። እንዲሁም የባህር ከበባው ጸንቶ እንደሚቀጥል የገለጹት የሰጡትን የጊዜ ማራዘም እንኳ ራሱ ኢራን የመደራደሪያ ይሄን ጦርነት በቋሚነት ለመፍታት የሚያስችል የምትለውን የራሷን የፕሮፖዛል እንድታቀርብና ውይይት እንዲደረግበት አቅርባ ውይይት እስከሚደረግበት ጊዜ ድረስ ተኩስ አቁሙ እንደሚቀጥል ነው የገለጹት። ስለዚህ የኢራን አምባሳደር በተባበሩት መንግስታት ድርጅት መግለጫ በዚህ አሁን በደረሰን በዶናልድ ትራምፕ መግለጫ ፉርሽ እንደሆነ ነው የሚታየው። ስለዚህ እንዴት አድርገው ነው ኢራንም ሐሳብ ይዛ ወደ ድርድሩ ልትመጣ የምትችለው? ቅድመ ሁኔታዋ እንደነገርኩህ የባህር ከበባ እሱ ካልተነሳልን ምንም አይነት ውይይት ውስጥ አንቀጥልም ወይም አንገባም የሚል ስለሆነ ዶናልድ ትራምፕ የተኩስ አቁሙን ማራዘማቸው ኢራኖችን ወደ ድርድር ለማምጣት ዋስትና የሚሰጥ አይደለም ማለት ነው። ምክንያቱም ኢራኖች በቀጥታ ከውለኛ ባለሥልጣኖቻቸው ከአባችና ከቋሊባ ባንሰማም በጠቅላላው ግን በተዋረድ እንደገና በውጭ ጉዳይ ሚኒስቴር ቃል አቀባዩ በኩል ግን ማንኛውንም አይነት ድርድር ለመቀጠል ቅድመ ሁኔታ አቅርባለች። ቅድመ ሁኔታ የባህር ከበባው ይነሳ የሚል ነው እና ይሄ ባልተነሳበት ሁኔታ የተኩስ አቁሙ ቢራዘምም ኢራን የምታደርገው ነገር አይኖርም የሚል አንድምታ አለው። ስለዚህ መቼ ነው ኢራን የሰላም ሀሳቡን ይዛ የምትቀርበው? ውይይቱስ ምን ያህል ጊዜ ፈይቱ በምን ያህል ጊዜ ይጠናቀቃል የሚለው በጥያቄነቱ እንዳለ ነው። ነገር ግን ከተጨባጭ እንደምናየው የኢራን ቅድመ ሁኔታ ወይም የኢራን ጥያቄ ማዕቀቡ ምንድነው? ከበባው ይነሳልኝ
እሱ ካልተነሳ ወደ ምንም አይነት ውይይት አልሳትፍም የሚለው ከሆነና ይህንኑ አጽንታ የምትቀጥል ከሆነ የተኩስ አቁሙ መራዘምም የሚያመጣው ፋይዳ አይኖርም። የኢስላማባዱ ድርድር በአጭር ተቀጭቷል ማለት ይሆናል። ዓለም ኢራኖች ድርድሩን እስከሚያካሂዱ ድረስ የተኩስ አቁሙ መራዘሙ የተሻለ አይሆንላቸውም ወይ? ከበባው በመነሳቱ የሚያገኙት ጥቅም ምንድን ነው? አሜሪካም ከበባውን ብታነሳ የሚገጥማት ችግር ምንድን ነው የሚለውን ብትነግረን። ከበባው ምን ማለት መሰለ? እንግዲህ እንደምታውቀው ኢራን ትልቅ አገር ናት። 92 ሚሊዮን አገር ህዝብ ናት። ስለዚህ ነዳጅ በየቀኑ መሸጥ አለባት። ነዳጅ ብቻ አይደለም፣ የተለያዩ የውጭ የኤክስፖርት ንግዶችን ታካሄዳለች ማለት ነው። ይሄ በራሷ መርከብ የምታካሄደው ነው። ሌሎች ደግሞ ከኢራን ሊገዙ ይመጡ አሉ። እነዚህ ከኢራን ነዳጅ ሊጭኑ እንደገና ደግሞ ለኢራን ኢምፖርት የምታደርጋቸውን ምግብን ሊያካትት ይችላል፣ መድኃኒቶችም ሊሆኑ ይችላሉ። ብዙ አይነት ሸቀጦችን ይዘው የሚመጡ መርከቦች አሉ። ለምሳሌ እስካሁን ባለው ፋክት አሜሪካ 28 መርከቦችን መለስኩ ነው ያለችው። ከፊሎቹ ከኢራን ወደብ ጭነው ወደ ዓለም ለመሄድ የሞከሩ ሲሆኑ ከፊሎቹ ደግሞ ከተለያየ ዓለም ክፍል ለኢራን የሚያስፈልጋትን ነገር ገዝተው ወደ ኢራን በመምጣት ላይ የነበሩ ናቸው። ስለዚህ ምን ማለት ነው? ኢራን ውስጥ ከፍተኛ የአቅርቦት እጥረት ኦኬ እስከተወሰነ ጊዜ። አንደኛ ለምሳሌ ገቢ ባለፉት የሸጠቻቸውን ነዳጆች ገንዘብ የምትሰበስበው ምናልባት እስከሚቀጥለው አንድ ወር ያህል ድረስ ወደ $6 ቢሊዮን ገደማ ነው ሸጠች የሚባለው ነዳጅ ከተኩስ አቁሙ ወዲህ። ስለዚህ እሱን የምትሰበስብበት ጊዜ ስለሆነ ለጊዜው ላስቸግራት ትችላል ብር። ነገር ግን በየቀኑ ኢኮኖሚዋ የሚያስፈልገው ገንዘብ ነው በየቀኑ የምትሸጠው ነዳጅ። እንደገና ሌሎች ደግሞ የራሷ ምርቶች ሆኑ ለዓለም ገበያ የምታቀርባቸው አሉ። ከዓለም ደግሞ ወደ እሷ የሚመጡ ሸቀጣሸቆች በጣም ሰፊ ናቸው። እነዚህን አገልግሎቶች እያገኘች አይደለም። ስለዚህ አሁን አደጋውን መገመት ትችላለህ ማለት ነው። ኢራን ከውጭ ገዝታ ወደ ኢራን ማስገባት አልቻለችም፣ አትችልም። እንደገና ደግሞ የራሷን ነዳጅ ዘይትም ሆነ ሌላ ምንም ነገር ወደ ውጭ አውጥታ መሸጥ አትችልም። ሲምፕሊ ያሏት ወደቦችን በሙሉ እንዳትጠቀም እግር ተወርድ ታስራለች ማለት ነው። ይሄ ደግሞ አሁን በዚህ ሁኔታ አንድ ወር ቢያስቆጥር ትልቅ ክራይሲስ ኢራን ውስጥ ይከፍታል። ከሁሉም በላይ ኢራን ውጊያውን ለመቀጠል የሚያስችል አቅም እንኳን የሚሰጣትን ገንዘብ ደም ስር ነው። በሱ ደረጃ ከፍተኛ ጦት ላይ ትወድቃለች የሚል ነው። ስለዚህ ይሄ እንዲነሳላቸው አበክረው እየጠየቁ ነው ያሉት ኢራኖች። አሁን እንደሰማው ግን ተኩስ አቁሙን አራዘሙ እንጂ እነሱ ለውይይቱ ያስቀመጡትን ቅድመ ሁኔታ በማክበር የከበባውን እንደሚያነሱ ዶናልድ ትራምፕ አልገለጹም። ይልቁንም በተጠናከረ መልክ እንደሚያካሂዱ ነው የገለጹት። ዓለም ለሰጠህን ትንታኔ በጣም አመሰግናለሁ። በድጋሚ መልካም አዳር ይሆንልህ። መልካም አዳር። የተለየ ሰበር ከሌለ በስተቀር እንግዲህ እንተኛለን። ካለ ግን እንቅልፋችንን አተን ይዘን እንመልሳለን። አድማጮቻችን የመኖሪያ ቤቶ የት ይሁንልዎ? ለንግድ ቦታስ የት እንገንባሎት? በመሃል ከተማ ፒያሳ፣ አዋሬ ወይስ ቡልጋሪያ? ግንባታቸውን ለመጠናቀቅ የደረሰን የፈለጉት እርሱም አለን። አያትና ጋርመንት ሳይታችን ላይ ከ6 እስከ 10 ወር የሚረከቡት፣ ሙሉን ከፍለው ደግሞ እስከ 35% ቅናሽ መጠቀም ከፈለጉም ይቻላል። 7 ሳይቶችን በማስረከብ ታማኝነቱን ካስመሰከረው የ2017 የኢትዮጵያ ሪል ስቴት አዋርድ አሸናፊ ከሆነው ቴምር ቤት ወይንም የንግድ ሱቆችን ከፍ አድርገው ሲከፍሉ ከሚያገኙት ቅናሽ በተጨማሪ ከኢትዮጵያ አየር መንገድ ጋር በፈጠርነው አጋርነት በተጨማሪ አገር የሚጎበኙበትን እድል በዚህ አውደ ዓመት ወቅት ያሸንፋሉ። ቀጠሮ ይዘው ለመነጋገርና ሳይቱን ለመጎብኘት በ0901 51 9980 በቀጥታ ስልክ ወይንም በዋትስአፕ ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ።